ማይክል ኤድዋርድስ ከኤፍኤስጂ ስራው ለቋል። ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። የሊቨርፑል ሲኢኦ የኤፍኤስጂ የሊቨርፑል ዋና ስራ አስፈጻሚ የነበሩት ማይክል ኤድዋርድስ ከኃላፊነታቸው መልቀቃቸው ተዘግቧል። ይህንንም በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቻናሉ ቤተሰብ እንድትሆኑ እንደዚሁም ዲስክሪፕሽን ላይና ኮሜንት ሴክሽን ላይ በሚገኙ ሊንኮችን ተጠቅማችሁ የቴሌግራም እና የኢንስታግራም ቻናላችንን እንድትቀላቀሉ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራማችን የምናመራ ይሆናል። አብራችሁን ቆዩ። ከጥቂት ሰዓታት በፊት ፖል ጆይስ ሰበር ዜና ብሎ ይዞት በወጣው መረጃ መሰረት ማይክል ኤድዋርድስ ከኤፍኤስጂ ሲኢኦነት ወይም ደግሞ የሊቨርፑል ዋና ስራ አስፈጻሚ ኃላፊነታቸው መልቀቃቸውን ተናግሯል። አያይዞም ባወጣው መረጃ መሰረት ማይክል ኤድዋርድስ ወደ ክለቡ ሲመለሱ በተጫዋቾች ምልመራ ስራ ለመስራት ፈልገው አልነበረም። ወደ ኤፍኤስጂ ወደ ሊቨርፑል እንዲመጡ ያነሳሳቸው ስራ ኤፍኤስጂዎች አዲስ ክለቦችን ለመግዛት መልቲ ክለብ ሲስተምን ለመጠቀም ፍላጎት ስለነበራቸው ማይክል ኤድዋርድስ መጥተው አዳዲስ ክለቦችን እንዲገዙ ለማድረግ ነበረ ወደ ሊቨርፑል የተመለሱት። ከዛ በኋላም እንግዲህ የፈረንሳይ ክለብ የሆነው ቦርዶን ለመግዛት በጥልቀት ምርመራ ሲያደርጉ ነበረ። ነገር ግን ያ ሳይሳካላቸው ቀርቶ ፊታቸውን ወደ ስፔን አዙሯል። በስፔንም ጌታፌን ለመግዛት የተለያዩ ምርመራዎችን አድርገው ነበረ። ነገር ግን ከዛ በኋላ ኤፍኤስጂዎች ይህንን ክለብ ለመግዛት የሚያደርጉትን እንቅስቃሴ በማቀዝቀዛቸው ምክንያት ማይክል ኤድዋርድስ ከስራቸው ይለቃሉ ተብሎ ተጠብቆ ነበር። ምክንያቱም ማይክል ኤድዋርድስ ወደ ሊቨርፑል ሲመጡ ተጫዋቾችን ለመመልመል አይደለም የመጡት መልቲ ክለብ ሲስተም ሞዴልን ለመምራት ነው የነበረውና ያንን ነገር ባለማግኘታቸው ምክንያት አሁን ላይ እንግዲህ ክለቡን ሊለቁ ችሏል። በሳቸው ምትክ የኤፍኤስጂ ፕሬዚዳንት የሆኑት ማይክ ጎርደን የማይክል ኤድዋርድስን ስራ የሚቆጣጠሩ ይሆናል። የቀን ተቀን ስራዎችን በቅርበት የሚከታተሉ ይሆናል ነው እየተባለ የሚገኘው። ማይክል ኤድዋርድስም እንግዲህ ከኤፍኤስጂ ኃላፊነታቸው ከለቀቁ በኋላ በሰጡት አስተያየት በዚህ አስፈላጊ ወቅት ወደ ኤፍኤስጂ እና ወደ ሊቨርፑል እግር ኳስ ክለብ በመመለሴ ትልቅ ኩራት ይሰማኛል። ሊቨርፑልም በጠንካራ አቋም ላይ እንዳለም ድንቅ ሰዎችም ግልጽ አቅጣጫና ቀጣይ ስኬት የሚያገኙ ጠንካራ መሰረቶች እንዳሉት በማመን ነው ሊቨርፑልን የምንለየው። በተመለስኩበት ጊዜ ሊቨርፑል በዚህ አስፈላጊ የሽግግር ወቅት ለመምራት ከማገዝ በተጨማሪ የኤፍኤስጂን ሰፊ የእግር ኳስ እቅዶችን ለመቅረጽ እድል በማግኘቴ በጣም አስደስተኝ ነበር። ነገር ግን ደግሞ መጀመሪያ ላይ እንዳሰብነው ፕሮጀክቱ በተጠበቀበት መንገድ ሳይሄድ ቀርቷል። እንደዛም ቢሆንም ግን ቡድናችን ለክለቦቹ ባለቤቶችም ለወደፊቱ በጥልቀት የታሰቡና በጥሩ ሁኔታ የተዘጋጁ የተለያዩ አማራጮችን በማቅረባችን በጣም ኮርቻለሁ። ማይክ ጎርደን፣ ጆን ሄነሪ፣ ቶም ወርነር እና በኤፍኤስጂ እና በሊቨርፑል ያሉ ሁሉም ሰዎች ለድጋፋቸውና ለጓደኝነታቸው ማመስገን እፈልጋለሁ። ከሁሉም በላይ ግን ይህንን ክለብ ልዩ የሚያደርጉ ደጋፊዎችን አመሰግናለሁ። የዚህ ክለብ ታሪክ አካል ለመሆኔም ሁሌም አመስጋኝ እሆናለሁ የሚል አስተያየቱን መስጠት ችሏል። የኤፍኤስጂ ፕሬዚዳንት የሆኑ ማይክ ጎርደንም በሰጡት አስተያየት ማይክል ኤድዋርድስ በሊቨርፑል እግር ኳስ ክለብ እና በፌንዌይ ስፖርት ግሩፕ ወይም ኤፍኤስጂ በሰራበት ጊዜ ሁሉ እጅግ የላቀ አስተዋጽኦ አበርክቷል። ማይክል ኤድዋርድስ በ2024 ወደ ድርጅቱ ሲመለስ ለሊቨርፑል እጅግ ወሳኝ በሆነ ወቅት ነበረ። በዚያም ጊዜ በእግር ኳሱ ስራዎች ላይ የበለጠ ሰፊ የአመራር ኃላፊነት ተቀብሏል። በሁለቱም የስራ ዘመኖቹም ሁሉ የላቀ ውሳኔ የመስጠት ችሎታና ታማኝ እና ለረጅም ጊዜ ጠንካራ የእግር ኳስ ተቋም ለመገንባት ያለውን የማይናወጥ ቁርጠኝነት በድጋሚ ማሳየት ችሏል። ወደ ድርጅታችን መመለሱ ሊቨርፑል አንድ ትልቅ የሽግግር ወቅትን በተሳካ ሁኔታ እንዲያልፍ ረድቶታል። ከዚያ በኋላም ክለቡ ታሪካዊ የእንግሊዝ ፕሪሚየር ሊግ ዋንጫም አሸንፏል። ማይክልም በዚህ ስኬት ጉልህ አስተዋጽኦ አድርጓል። እርሱን ስናሰናበት በእርግጥ እናዝናለን፣ ነገር ግን ለሰጠን ነገር ሁሉ ሁሌም አመስጋኝ ነን። በጆን ሄነሪ፣ በቶም ዋርነር እና በመላው የኤፍኤስጂ ግሩፕ ስም እስካሁን ድረስ ለሰራው ስራ፣ ላሳየው ድንቅ የአመራርነት ብቃት እንደዚሁም ደግሞ ለጓደኝነቱ ከልብ እናመሰግነዋለን። ለወደፊቱም ለሱና ለቤተሰቡ ደስታና ስኬትም እንዲገጥማቸው ከልብ እንመኛለን የሚል አስተያየቱን ሰጥቷል። የማይክል ኤድዋርድስ ከስራው መልቀቅ ሊቨርፑልን በቀጥታ ይጎዳል ተብሎ አይጠበቅም። ምክንያቱም ማይክል ኤድዋርድስ ወደ ሊቨርፑል ሲመጣ የሊቨርፑልን የቀን ተቀን ስራ ለመስራት አይደለም የመጣው፣ ወይም ደግሞ ተጫዋቾችን ለመመልመል ለማስፈረም አይደለም የመጣው። በእርግጥ ባስፈለገ ሰዓት ሪቻርዲዮን ሲያገዝ መመልከት ችለናል። አሁን ለምሳሌ ባለፈው ሲዝን አሌክሳንደር ኢሳቅንና ፍሎሪን ቪርስን በሚያስፈርምበት ሰዓት ማይክል ኤድዋርድስ በተለያዩ መንገዶች ሪቻርዲዮን ሲያግዝ መመልከት ችለናል። ነገር ግን ደግሞ እያንዳንዱ የዝውውር ሂደት ላይ ማይክል ኤድዋርድስ ተሳታፊ አልነበረምና የቀን ተቀን ስራዎች ላይ ብዙም ትኩረትን ሲያደርግ አልነበረም። በዛ ምክንያትም መልቀቁ ያን ያህል ሊቨርፑልን ላይ ጎዳ ይችላል። ነገር ግን ደግሞ ሪቻርዲዮ ከሊቨርፑል
ከሊቨርፑል የሚለቅ ከሆነ ቀጣዩን የሊቨርፑል ስፖርቲንግ ዳይሬክተር የሚቀጥረው የነበረው ማይክል ኤድዋርድስ ነውና የሱ መልቀቅ ምናልባት እዛ ላይ ተጽዕኖ ሊፈጥር ይችላል። በተለይ ደግሞ አሁን ላይ በወጡት ዘገቦች መሰረት ሪቻርዲዮም ይህ የክረምቱ የዝውውር መስኮት ሲጠናቀቅ ከክለቡ ይለያያል ነው የተባለ የሚገኘውና እሱ ከለቀቀስ በኋላ ሊቨርፑል ማንን ነው የሚቀጥረው የሚለው ራሱ በጣም ትልቅ ጥያቄ ሊፈጥር ይችላል። በተለይ ከዚህ ቀደም ሪቻርዲዮ ከክለቡ ሊለቅ ይችላል የሚሉ ዘገባዎችን ስንሰማ እሱ ቢለቅ እንኳን ምናልባትም በጊዜያዊነት ማይክል ኤድዋርድስ ያንን ቦታ ሊሸፍን ይችላል የሚሉ ዘገባዎችን ስንሰማ ነበረ። ነገር ግን ማይክል ኤድዋርድስ ወደኋላ ተመልሶ ተጫዋቾችን ማስፈረም ላይ ተጫዋቾችን መመልመል ላይ መስራት እንደማይፈልግ ነው እየተነገረ የሚገኘው። ለመልቀቁም እንደ አንድ ምክንያትም መቀመጥም ችሏል። ስለዚህ ይህ ክረምት ዝውውር መስኮት ልክ እንዳበቃ ሪቻርዲዮ ከክለቡ የሚለቅ ከሆነ እነ ማይክ ጎርደን አዲስ የስፖርቲንግ ዳይሬክተር የመቅጠር ግዴታ ውስጥ የሚገቡ ይሆናል። የማይክል ኤድዋርድስ መልቀቅ ግን በክረምት የዝውውር መስኮት ላይ ምንም አይነት ተጽዕኖ እንደማይፈጠር ነው እየተነገረ የሚገኘው። በተለይ ፖል ጆይስ ይዞት በወጣው መረጃ መሰረት የቡድኑን ማጠናከር በተመለከተ ሁሉም የቅድመ ዝግጅት ስራዎች ተጠናቋል። ከዚህ በኋላ ይህንን ስትራቴጂ በተግባር የመፈጸም ኃላፊነት ብቻ ነው የቀረው። ይህንን ኃላፊነት ደግሞ ከማይክል ኤድዋርድስ በተሻለ መልኩ ሪቻርዲዮ ላይ ነው የሚወርቀውና ከዚህ በኋላ በዚህ የክረምቱ የዝውውር መስኮት እነዚህን ስራዎች የማስፈጸም ግዴታ ውስጥ ነው የሚገባው። እስካሁን ድረስ ሊቨርፑል ያስፈረማቸው ብቸኛ ተጫዋች የስፔን ዊንገር ወይም ደግሞ የክንፍ ተጫዋች የሆነውን ቪክተር ሙኔዝን ሲሆን እንደዚሁም ደግሞ በጃንዋሪ ዝውውር መስኮት ደግሞ ጀረሚ ዣኬን ማስፈረማቸው አይዘነጋም። እነዚህ ተጫዋቾች ደግሞ ቡድኑን መቀላቀል ይችላል። ከዚህ በኋላ እንግዲህ ቢያንስ አንድ የክንፍ አጥቂ ተጫዋችን ያስፈርማሉ ተብሎ ይጠበቃል። ይህንንም ደግሞ ሪቻርዲዮ እንደሚሰራው ነው እየተነገረ የሚገኘው። እናም ማይክል ኤድዋርድስ ክለቡን ከመልቀቁ በፊት ዋና ዋና ስራዎችን ጨርሶ እንደወጣ ነው ፖል ጆይስ በዘገባው እየተናገረ የሚገኘው። ምናልባት ፖል ጆይስ እንደተናገረው ሊቨርፑሎች የቅድመ ዝግጅት ስራቸውን ሁሉን አጠናቀው ሊሆን ይችላል። ከዚህ በኋላ እንግዲህ ተጫዋቾችን ማስፈረም ብቻ ቀርቷቸው ሊሆን ይችላል። የተጫዋቾችን ስም ዝርዝር አውጥተው ጨርሰው ሊሆን ይችላል። ነገር ግን ደግሞ የማይክል ኤድዋርድስ መልቀቅ አንድ ትልቅ ጥያቄ ያስነሳል። እሱም ደግሞ ከመጋረጃ በስተጀርባ በሊቨርፑል ቤት ምንድነው እየተሰራ ያለው? ለምንድነው መረጋጋት ያልቻሉት? ለምንድነው ብዙ ስፖርቲንግ ዳይሬክተሮች ሲለቁ እየተመለከት ነው ያለው የሚሉ ጥያቄዎችን ያስነሳል። በተለይ ደግሞ ማይክል ኤድዋርድስ ከስፖርቲንግ ዳይሬክተርነቱ ከለቀቀ በኋላ ጁሊያን ዋርድ በሱ ምትክ ተተክቶ ነበረ። እሱም ግን ከአንድ ዓመት ቆይታ በኋላ ክለቡን ሲለቅ መመልከት ይችላል። ከዛ በኋላም ሹማርኬ የተባለው ስፖርቲንግ ዳይሬክተር በጊዜያዊነት ወደ ሊቨርፑል መጣ። እሱም አንድ ዓመት ከቆየ በኋላ ክለቡን ሲለቅ ተመልክተናል። ከዛ በኋላ ሪቻርዲዮ መጥቷል። ሪቻርዲዮ ደግሞ ከሁለት ዓመት ቆይታ በኋላ ክለቡን እየለቀቀ ነው የሚገኘው። ከዛ በኋላ የሚመጣው ስፖርቲንግ ዳይሬክተርም በሊቨርፑል ቤት ምን ያህል ዓመት ሊቆይ እንደሚችል በእርግጠኝነት መናገር አይቻልምና ከመጋረጃ በስተጀርባ በጣም ብዙ ለውጦች እየመጡ ነው የሚገኙት። ያ ደግሞ በቀጥታም ይሁን በተዘዋዋሪ መንገድም ቡድኑ ላይ ከፍተኛ ተጽዕኖ ነው የሚፈጥረው። ምክንያቱም ሁሉም ስፖርቲንግ ዳይሬክተሮች አንድ አይነት አስተሳሰብ የላቸውም፣ አንድ አይነት ፍላጎት የላቸውም። አሁን ለምሳሌ ሪቻርዲዮ አርነ ስሎትን አሰናብተው አንቶኒ ኢራዮላን በአሰልጣኝነት መቅጠራቸው አይዘነጋም። ቀጣይ የሚመጣው ስፖርቲንግ ዳይሬክተር ደግሞ ምናልባትም አንቶኒ ኢራዮላ ለሊቨርፑል የሚመጥን አሰልጣኝ አይደለም ብሎ ከስራቸው ሊያሰናብታቸው የሚችልበት እድል አለና በዚህ ረገድ እንኳን ከተመለከትን ቡድኑ ላይ መረጋጋቶችን እንዳንመለከት ሊያደርግ ይችላል። እንደዚሁም ደግሞ የስፖርቲንግ ዳይሬክተሮች በአንድ ጊዜ መጥተው ወዲያውኑ ተጫዋቾችን የሚያስፈርሙበት ሁኔታ የለም። ብዙ ጊዜ ከዚህ ቀደም እንደተመለከት ነው ሁልጊዜ ማለት እንችላለን ስፖርቲንግ ዳይሬክተሮች ገና ሲዘኑ ከመጀመሩ በፊት ገና የዝውውር መስኮቱ ከመከፈቱ በፊት ፕላናቸውን አውጥተው ነው የሚጨርሱት። አሁን ለምሳሌ ቀደም እንዳልኳችሁ እንግዲህ ማይክል ኤድዋርድስና ሪቻርዲዮ ለዚህ የክረምቱ የዝውውር መስኮት ሊቨርፑሎች ማስፈረም ያሉባቸውን ተጫዋቾች እንዳለ ስም ዝርዝር እንዳወጡ ነው እየተነገረ የሚገኘው። ይህንን ስም ዝርዝር ሲያወጡ ደግሞ ረዘም ላለ ጊዜ እንደፈጀባቸው በእርግጠኝነት መናገር ይቻላል እና አሁን ቀጣይ የሚመጣው ስፖርቲንግ ዳይሬክተር ምናልባትም እንደዚህ አይነት እድሎችን ላያገኝ ይችላል። እንደዚህ አይነት እድሎችን የማያገኝ ከሆነ ደግሞ ቡድኑ ላይ ተጽዕኖ ሊፈጥር የሚችልበት ከፍተኛ እድል አለና የኤፍኤስጂ ባለቤቶች ይህንን ነገር ማረጋጋት መቻል አለባቸው። ለምንድን ነው ይሄ ነገር እየተፈጠረ ያለው የሚለው ነገር በደንብ ማተኮር መቻል አለባቸው። እንደዚሁም ደግሞ የማይክል ኤድዋርድስን ቦታ ሊተካ ይገባል። ሪቻርዲዮም ከክለቡ የሚለቅ ከሆነ የእሱን ቦታ በፍጥነት ሊተኩ ይገባል። ያ የሚመጣው ስፖርቲንግ ዳይሬክተር ደግሞ በሊቨርፑል ቤት ረዘም ላለ ጊዜ ቆይቶ አንቶኒ ኢራዮላን በደንብ እንዲያግዝ መደረግ መቻል አለበት ብዬ ነው የማስበው። እንደዛ ካልሆነ ግን በተደጋጋሚ ስፖርቲንግ ዳይሬክተሮች በተደጋጋሚ የአሰልጣኝ ስታፎች የሚቀያየሩ ከሆነ ቡድኑ ላይ ከፍተኛ ተጽዕኖ መፍጠሩ
አይቀርም። ኤፍኤስጂዎች ግን ይህንን ነገር ማስቆም መቻል አለባቸው። ቡድኑ እንዲረጋጋ ማድረግ መቻል አለባቸው። በእርግጥ ኤፍኤስጂ እና ማይክል ኤድዋርድስ በመጥፎ ጎኑ አይደለም የተለያዩት። ኤፍኤስጂ ተጨማሪ ክለብ ላለመግዛት በመወሰናቸው ምክንያት ነው ከኤፍኤስጂ ጋር ሊለያይ የቻለው እንጂ በጸብ አይደለም የተለያዩት። እንደዛም ቢሆንም ግን የማይክል ኤድዋርድስ ከክለቡ መልቀቅ ግን የራሱ የሆነ ተጽዕኖ ይኖራል። በቀጥታም ይሁን በተዘዋዋሪም ደግሞ ቡድኑ ላይም ተጽዕኖ እንደሚኖረው ግን በእርግጠኝነት መናገር ይቻላል። ምን ያህል ተጽዕኖ ያሳድራል የሚለውን አብረን የምንመለከት ይሆናል። ነገር ግን በዛሬው ዕለት በወጣው መረጃ መሰረት ማይክል ኤድዋርድስ ከኤፍኤስጂ ስራው መልቀቁ ተዘግቧል። በዚህ ዘገባ ዙሪያ የእናንተ ሀሳብ አስተያየት ምንድን ነው? እንደዚሁ የማይክል ኤድዋርድስ መልቀቅ ሊቨርፑል ላይ ምን ያህል ተጽዕኖ ይፈጥራል ብላችሁ ታስባላችሁ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።